ነው የጀግና ሞገሱ ከሩቅ አስረሽ ልቤን የት ያምለጥ ከራሱ እያለ ነው ብሩኬ ስቶሪ ላይ አድርጓል። እንግዲህ እና ከሩቅ አስረሹ ልቤን እንዴት ራሱን ያገኝ እያለ ነው። እና ውዶችዬ ዛሬ እንግዲህ በዛሬው ቪዲዮ በጣም ሁላችሁም ጨረቃ ፋሚሊ ያዝናችኋል። የኔ ውድ እህቶች በሰው ሀገር ላይ ሆናችሁ ራሳችሁን አትጉዱ። በጣም ብዙ ሰው አዝናችኋል። በጣም ብዙ ሰው በቃ አለ አይደለ በጣም ነው የተናደዳችሁት። ላይክ እንደኔ እኔ ራሱ በጣም ቅጥል ነው ያልኩት። የምር በጣም ነው የተናደድኩት። ግን ደግሞ በኋላ ላይ ወደ ራሴ መለስ አልኩኝ። ምክንያቱም ድራማ ነው ውዶቼ እኛ ላይ እየተሰራብን ያለው። ስለዚህ ወደ ራሳችሁ ተመለሱ። በቃ ታብሌኑን አይታችሁ ራሱ ፎቶውን ምናምን እስኪ እዩት። እስኪ የተነሱትን ፎቶና ቪዲዮ ላይ ያለው ምንም የማይገናኝ ነገር እና ፎቶውን ማየት ትችላላችሁ ራሱ ማለት ነው። ታብሌት ላይ የለጠፉትን ፎቶ እስኪ እዩት። ድራማ አይደለም የምትሉ ሰዎች ማለት ነው። በዚህ ማመን ካልቻላችሁ ደግሞ ሁል ጊዜ ድራማ አይደለም የዛሬው ድራማ አይደለም ትላላችሁ። ነገ ሌላ ተያይዞ ይመጡላችኋል። ከነገ ወዳ ተያይዞ እንዲሁ ይመጡላችኋል። ዛሬ ድራማ አይደለም ሲባል እንደዚሁ አብረው ይመጣሉ ምናምን ሌላ አጀንዳ ይፈጠራል ምናምን ላይክ እንደዚህ በቃ እና በቃ በጣም የሚያስጠላ ነገር ነው። በዚህ ጾም ሰዓት ኢቭን እኛ እውነት የጾምነውን እንኳን አላወቅነውም። ሲቀጥል ደግሞ በዚህ ጾም ስንት ወንጀል የገባ ሰው አለ። የምር በቃ እላፊ ቃል እየተናገሩ እርስ በርስ እየተጣሉ እህቶች ምናምን ወደ ራሳችሁ ብትመለሱ መልካም ነው። አሁንም አረፈድም። የምሬን ነው። ወደ ራሳችሁ ተመለሱ። እኛ ስንት ነገር የሚያሳስበን ነገር አለ። ሰው ሀገር ላይ ሆነን ጦርነት፣ አሁን ላይ ጦርነት በሁሉም ቦታ ላይ ጦርነት እየተባለ ነው። ስለዚህ ዱአና ጸሎት አድርጉ፣ ራሳችሁን ጠብቁ፣ ለቤተሰቦቻችሁ ዱአ አድርጉ። በቃ ቤተሰቦቻችሁን አስቡ። ሀገር ቤት ስንት የሚያሳስብ ነገር አለ። እዚህ ሰው ሀገር ላይ ሆነን ስንት የሚያሳስበን ነገር አለ። ስለዚህ ወደ ራሳችሁ ተመለሱ ውዶቼ። እነሱ እየሰሩ ነው ያሉት፣ ስራቸውን እየሰሩ ነው ያሉት። በቃ የምሬን ነው። እና አሁን ላይ እያደረጉ ያሉት ነገር በፍጹም በቃ ምንም እውነተኛው ዓለም ላይ እኮ ራሱ አይደረግም። እንደዚህ አይደረግም። እንዴት ትናንት ተለያዩ ተብሎ ዛሬ ጓደኛው ፍቅረኛ ሌላ ሰው ጎትቶ ይዞ ይሄዳል። ሌላ ሴት ጎትቶ ይዞ ይሄዳል። እንደዚህ አይነት ጓደኛ አለ። የምር በጣም ነው የሚያስጠላው። ምንድነው ከዚህ የምንማረው ነገር? ምንድነው የምንማረው ነገር? ምንም የምንማረው ነገር የለም። ሲቀጥል ደግሞ ብሩኬም ምንም እንኳን ጥሩ ስሜት ላይ ባትሆንም በቃ አለ አይደለ ትናንት ፍቅረኛህን እንደዛ አድርጋ የመታቻትን ልጅ ምንም እንኳ ሀይሚዬም እሷን ብትመታት ምን ብትልም ሰደበሽ ቢባል ምናምን ያ ሁሉ እኮ የሌለ ነገር ነው የተወራው። ግን ደግሞ በድራማው ነው የምላችሁ። እንደዛ እንኳን ቢሆን ራሱ እች ልጅ በቃ ያንተን ህይወት የበጠበጠች ናት። ኦልሬዲ አጣልታችኋል። በእሷ የተነሳ ብዙ ነገር ተዳርሳችሁ ምናምን እዚህ ድረስ የደረሳችሁት በአብሳላት ምክንያት ነው አይደለ? ስለዚህ አሁንም ደግሞ ታግሰ ቁጭ ብለህ ምናምን ምንም እንዳልተፈጠረ ላይ ካለ አይደለ በቃ ለኔ ያስባልኝ ነው ምናምን ብለህ እንኳን ብታስብ እንዴት ነው አመጣጧ? ልክ አይደለም። ህይወትን ኦልሬዲ የበጠበጠች ልጅ ነች ምናምን። ስለዚህ በቃ እንዴ እኔ ምንም አልፈልግም፣ በቃ ካንቺ እኔ ምንም አልፈልግም ብለክ አበባውን ራሱ ተቀብሎ እየቀነጣጠሰው ነበር። አይታችሁታል? እና የሆነ ምግብ ምናምን እንትን ማለት ከዛ በቃ ምንድነው ይሄ? ምንድነው የምንማረው ከዚህ? በጣም ተጨማለቃችሁ። የምሬን ነው። በጣም ነው የተጨማለቃችሁት። እና ይሄ ስራ ነው ብላችሁ ራሱ በቃ የሆነ አለ አይደለ ለሰው የሚያስተምር ነገር አይደለ። በቃ ሰው ግርግር ስለሚፈልግ ብቻ ነው እናንተ አሁን እያቀረባችሁት ያለው እንጂ ሰው ስለናንተ ማውራት እንዳያቆም፣ ሰው ስለናንተ መጨነቅ እንዳያቆም ብቻ ነው እየሰራችሁት ያላችሁት እንጂ ለኛ የሚጠቅም ነው ብላችሁ አስባችሁ እኛን ያዝናናል ወይም ደግሞ ደስ ያሰኛል ብላችሁ አይደለም መቼም እንደዚህ አይነት ቪዲዮ የምትለቁልን። አቶ ፍጹሜ ከዚህ በፊትም እዩን እየጎተትክ ከዛ በኋላ አብሳላትን እየጎተትክ 30 ጊዜ ምናምን ፍቅረኛ ያለው ልጅ ቤት እንደዚህ አይነት ነገር ላይ ለምን ያስፈልጋል? እሱ ከፈለገ እኮ ራሱ መጥራት ይችላል አይደል እንዴ? ከፈለገ ብሩኬ ራሱ መጥራት ይችላል ምናምን። ጥሩ ሙድ ላይ በማይሆንበት ሰዓት ለምንድነው እንደዚህ ሴት እየጎተትክ መወስድለት? አይታችኋል። ከዚህ በፊትም ቡታጅራ ላይ አይደለ ላይክ በቃ ከሀይሚዬ ጋር ምናምን እንትን ባለ ሰዓት እዩን ሰርፕራይዝ ላድርገው ስትለው እሺ ብሎ በዛ ሙድ ውስጥ ሆኖ አስባችሁታል? እንዴት አይነት ደስታ ነው የሚያገኘው? ምን አይነት አስተሳሰብ ነው? ምንድነው የምታስተምሩት? ያንን እሺ በቃ ተቆጥተን ተንጫጭተን ዝም አልን። ከዛ ደግሞ ድጋሚ ማለት ነው ላይክ በቃ አፈቀርኩ ምናምን ብላ ስንት ነገር እያለች የነበረችን ስትላላጥ የነበረችን ልጅ ድጋሚ ደግሞ አዲሱ ቤታቸው እየጎተተው ወሰዳት።
ከዛ ደግሞ ያልበቃው ብሎ ደግሞ ድጋሚ ደግሞ ከሆስፒታል እንደዚሁ እንትን ስትል ደግሞ እንደዚሁ ወሰዳት ለማየት ነው ብሎ ምናምን። ምንድነው አላማው? የጓደኝነትን ምንድነው የምታሳየን? ፍፄ የተሰጠው ካራክተር ምን አይነት ነው? የተጨማለቀ ይሄ ጓደኝነት ነው ወይስ ምንድነው? አላቅም፣ አልገባኝም። ፎቶ ታሰራና ትመጣለህ። ከዛ አንድነታቸውን ነው የምፈልገው ምናምን ብለህ ቀበጣጥረህ ከዛ እኛን ትንሽ ሸንገል ካደረጋችሁ በኋላ ዞራችሁ ደግሞ ሌላ አጀንዳ ተፈጥሮና ደግሞ ይሄ ምንድነው የሚደረገው? ውዶቼ እዚህ ጋር ስቶሪ ይለቁልናል፣ እዚህ ጋር ደግሞ ዘፈን ይዘፈንልናል ምናምን። በቃ እንደዚህ አይነት ነገሮች የስራው ባህሪ ነው። ገባችሁ? የስራው ስትራቴጂ ነው። በቃ እንደዚህ አይነት ነገር ሰው ስለነሱ ማውራት እንዳያቆም፣ ሰው ስለነሱ መጨነቅ እንዳያቆም፣ ሁልጊዜም በሰስፔንስ ሆኖ በቃ በጉጉት እንዲጠብቃቸው ነው እንደዚህ አይነት ነገር የሚያደርጉት ማለት ነው። ገባችሁ? የስራው ሂደት ነው በቃ እንደዚህ አይነት ነገር። እስኪ ስንት ወራቸው እንደዚህ አይነት ነገር እያረጉ በቃ ሰው ይጨነቃል። ስቶሪ ባደረጉ ቁጥር ሰው ይጨነቅና ምንድን ተፈጥሮ ነው ምናምን ብሎ ማታ እስከሚመሽለት ይሄ ምስኪን በቃ ከማዳም ጥግረራ በኋላ አፈጥፍጦ ቁጭ ብሎ ይጠብቃል ሰው ማለት ነው። ከዛም በኋላ የሚመጣው ነገር ወይ የሚያስደስት ይሆናል ወይ ደግሞ ወሽመጥ የሚቆርጥ ይሆናል። ከዛ ደግሞ ነገ የተሻለ ይመጣል ተብሎ ደግሞ ይጠበቃል። ከዛ ደግሞ ሌላ አጀንዳ ይከፍቱላችኋል ምናምን። ስለዚህ እህቶቼ፣ በውጭ ሀገር የምትገኙ ውዶቼ፣ የጨረቃ ፋሚሊዎች ከዚህ በላይ ራሳችሁን ባታስጨንቁ መልካም ነው። ከተመቻችሁ እዩ፣ ካልተመቻችሁ ተውት። ይሄ ድራማ እዩ እስክትወልድ ድረስ የሚያቆም ነገር አይደለም። እዩ ከወለደች በኋላ የሚቀጥሉ ከሆነ ላይክ በቃ እንደ አብርሽና እንደ ሩታ ሆነው ሊቀጥሉ ነው ማለት ነው። ገባችሁ? እንደ አብርሽና እንደ ሩታ ሆነው ሊቀጥሉ ነው ማለት ነው። ተስፋችሁን ቆርጣችሁ ከፈለጋችሁ ማየት፣ ካልፈለጋችሁ መተው ነው፣ አለቀ። ካልሆነ ግን እዩ እስክትወለድ ድረስ ወይም ደግሞ ሀይሚዬ 300 ኬስ እስከምትገባ ድረስ እንታገሳለን፣ እናያቸዋለን። እስከዛ ድረስ ማለት ነው። ከዛ የተሻለ ወደ ራሳቸው ተመልሰው ጥሩ ነገር እያመጡኛል ለመካስ ከሞከሩ እሰየው፣ ደስ ይላል። ገባችሁ? እስከዛ ድረስ ምናልባት አሁን ከአዲስ አበባ የዛኔ ከአዲስ አበባ ወደ ቡታጅራ ሲገቡ እንትን ያሉት ፕላን አለ፣ ያቀዱት ፕላን አለ አይደለ? ፕላን ያደረጉት ነገር አለ። ከዚህ እስከዚህ ወራት እንሰራለን፣ እዩም ማርግዛለች በማለት እንዲህ ነው ምናምን ተባብለው ተመካክረው ምናምን ነው የመጡት። ከዛ ልክ በቃ ድራማው ተጀመረ። ከዛ ጋር ቀጠሉ አዲስ አበባ ሄዱ፣ ቀጠሉት። አሁንም ሌላ አጀንዳ እያደረጉ ምናምን እዩ እስከምትወልድ ድረስ ሌላ አጀንዳ በውስጥ እየፈጠሩ እዩን አስወጥተው ኦልሬዲ ተከፈተላት ዩቲዩብ ምናምን፣ እሷም የራሷን እየሰራች ቡታጅራ ሆና መስራት ጀመረች። እነሱ ኦልሬዲ አዲስ አበባ ሄዱ አይደለ? አይገናኙም። ስለዚህ በቃ የራሷን ቻናል ከፍታ በራሷ ግዴታ መስራት አለባት የራሷን ነገር። ገባችሁ? ግን እሷ እስከምትወልድ ድረስ ደግሞ የሆነ አጀንዳ እየፈጠሩ መስራት አለባቸው ሀይሚና ብሩኬ እና በዙሪያቸው ያሉ ሰዎች ያን ነገር ምክንያት አድርገው ነው እንግዲህ። ገባችሁ? ስለዚህ የድራማው ማለቂያ እዩ ናት የምትሆነው። ስለዚህ እስከዛ ድረስ እንጠብቃለን፣ እንታገሳለን ምን እንደሚፈጠር ምናምን። ምናልባትም ደግሞ ሀይሚዬ ከሌላ ሰው ጋር ልመጣ ትችላለች፣ አይታወቅም። ለምን እንደዚህ ያልሽ እንደዚህ አትበልቱ ትችላላችሁ። አዳሜ ቲክቶክ ላይ ሚዲያ ላይ እያወራው ነው እንደዚህ አይነት ነገር። ሲጀምር ከዚህ በፊትም ነገ ልትመጣ ነው፣ ነገ አብሳላት ከብሩኬ ጋር ትመጣለች ሲባል ይኸው አሁንም አመጧት። የሆነ ነገር መንገድ ሰጥተው ነበር። አስባችሁታል? ከዚህ በፊት ብሩኬ ምን አለ? ምን ሲል ነበረ? እኔ እኮ የሚወደኝን እየገፋሁ ለኔ ቦታ የሌለውን ሰው ደግሞ እየለመንኩ ነው አይነት ነገር ተናግሮ ነበርና ይሄ ምንድነው በቃ ወደዚህ እንደሚያመራ መንገድ አይነት ነገር ይመስላልና ትናንትና ደግሞ ፍፄ ምን ብሎ ነበረ? ተው ልጅ ወደ ሌላ ነገር ሳይገባ በፊት ምናምን እያለ የሆነ አንዳንድ ነገር ተናግሮ ነበረ። ከትላንት ወዳ ነው ትናንትና በኤፍሬም ጋር በተገናኘው ሰዓት ማለት ነው። እንደዛ የሚሉት ለምንድነው? ይሁን የስራው ይቀጥላል ነው፣ ኤክስትራ ማለት ነው። ገባችሁ? ሀሳብ ሰጥተውን ነበረ። ይኸው ሀሳባቸውን ደግሞ አሳኩ። ፍፄ ትናንትና እንደዛ ነገር ሲፈጠር ዛሬ ጎትቶ ይዞ መጣ። ገባችሁና? የስራው ስትራቴጂ የስራው ባህሪ ነው። በቃ እንደዚህ አይነት ነገር ሊገባችሁ ልትባንኑ ይገባል። ራሳችሁን አታጨናንቁ። ሰው ሀገር ላይ ሆናችሁ ለራሳችሁ አስቡ፣ ለቤተሰቦቻችሁ አስቡ። ዛሬ ላይ ስንት ነገር የሚያስጨንቀን ነገር አለ። ግን ሀይሚና ብሩኬ በዚህ አይነት ልክ መጓዛችሁ በጣም ያሳዝናል። በጣም ነው የሚያሳዝነው። ስንት ስለናንተ የሚጨነቅ ስለናንተ የሚጎዳ ከራሱ በላይ አብልጦ የሚወዳችሁ በቃ አለ አይደለ እንዴ? እጅል እኮ ሆኖ አይደለም። በነገራችን ላይ እኔ ዛሬ አሁን እንባዬ ነው የመጣሁት። ለምን እንደው ታውቃላችሁ? ቲክቶክ ላይ ገብቼ ማለት ነው ላይክ የብሩኬ እህት ነን ብለው
ሀይሚዬን ሲሳደቡ የነበሩ የሀይሚዬ እህቶች ነን ብለው ብሩኬን ሲሳደቡ የነበሩ ልጆች የምሬ ነው ዛሬ በጣም ከፍቷቸው ማለት ነው። የድሮ ይሄ ጠረጴዛ ላይ ምናምን ቁጭ ብላ እሷ እየተሳሳቁ የዛኔ ተነስ ምናምን ብላ ሀይሚዬ ታስታውሳላችሁ? የሆነ ቪዲዮ ነበራቸውና እየተሳሳቁ እየተደባደቡ የበሉበት ምናምን ጣውላ ላይ ያቀርበው ምግብ ምናምን ማለት ነው። ያንን አያይዞ ፖስተው ማለት ነው የምር እያለቀሱ ምናምን። እውነቴን ነው የምላችሁ የብሩኬ እህት ነን ብለው ራሱ ሀይሚዬን ሲናገሯት የነበሩ ልጆች ራሱ አዝነዋል። ይሄ እነዚህ ዝም ብሎ ጥላቻ ያለባቸው ምናምን ተዋቸው፣ ግን በልከኝነት ምናምን ተነሳስተው እርስ በርስ የሆነ የፍክክር ነገር የለም ብሽሽቅ ምናምን ነገር የተያያዙት ልጆች ራሱ እነዛ ለካ ከላይ ነበረ ነው ያልኩት። የምሬን ነው። የሀይሚዬ እህቶች ነን ብለው አሁን ብሩኬን ሲሳደቡ የነበሩ ማለት ነው የበፊቱን እንትናቸውን እያመጡ በጣም ከማዘናቸው የተነሳ የሆነ በቃ አለ አይደለ እያለቀሱ ሁሉ ምናምን ነበረ የፖስቱት እና ያን ነገር ሳይ በጣም ነው እምባዬ በቃ እኔ እንጃ አላቅም። የምሬን ነው የምላችሁ። በዚህ ልክ እኛ የምንወዳቸውን ልጆች እኛ ላይ ግን እየተጫወቱብን ነው። አያሳዝንም? የምሬን ነው። እኛ ላይ እየተጫወቱብን ነው እና ቲክቶክ ላይ ራሱ ተሳዳቢ ስትሏቸው የነበሩት ልጆች እንደዚህ በቃ ዛሬ በዚህ ልክ አዝነው ምናምን ለካ ሀይሚዬና ብሩኬ እንዲለያዩ አይፈልጉም። የምሬን ነው። አብዛኛውን በሚባል ደረጃ እነዚህም እርስ በርስ ሳይድ ይዘው የሚሰዳደቡት ራሱ ከላይ ነው ብዬ ነው አሁን ያሰብኩት ማለት ነው። ጥላቻ ያለባቸው አሉ፣ በእርግጥ አሉ። ጥላቻ ያለባቸውን ተዋቸው። ስቲል ነው ብዙ ነገር የሚሉ አሉ የሚሳደቡ ምናምን። ሀይሚዬንም ቢሆን ብሩኬንም ቢሆን የሚራገጡ አሉ። ዛሬ እየወረዱበት ነው። እሱንማ እየወረዱበት ነው ዛሬ ብሩኬን። ያው ሀይሚዬ ዛሬ አልመጣችም፣ ብሩኬን እየወረዱበት ነው። ምክንያቱም ለምን አበባ ተቀበልክ፣ ለምን ፊት ሰጠህ፣ ለምን ጊዜ ስጭኝ አልካት ምናምን በመባል እየተሰደበ ነው። ገባችሁ? ግን የድራማው ባህሪ ነው። በቃ ሁላቸውም የተሰጣቸውን ካራክተር እየተጫወቱ ነው። ግን መሆን የለበትም። ምንድነው የሚያስተምረው ነው? ምንድነው የሚያስተምረው? ግን እነዚህ አንዳንዶቻቸው አሁን አሉ በቃ እማቃቸው ላይክ ብሽሽቅ ሲበሻሸቁ የነበሩት ልጆች በጣም ነው የከፋቸው። በአብሳላትም በመምጣቷ ማንም ደስ ያለውም የለም። እንደው ከስንት አንድ ሁለት ብታገኙ ነው የምሬ ነው እንጂ ማንም በቃ በሁለቱም ሳይድ ያሉ ልጆች በቃ በጣም ነው የከፋቸው ምናምን እና ያሳዝናል። የምር ያሳዝናል። በጣም ነው የሚያስጠላው። ፍፄ ያደረከው ነገር በጣም ነው የሚደብረው። በጣም ነው የሚያስጠላው። ትናንት ከመፈጠሩ ያ ነገር ዛሬ ይዘህ ትመጣለህ ሴት በጣም ነው ደም የሚያበላው። የብሬ ነው እና በጣም ይደብራል። ብሩኬ ደግሞ እኔ በምን አይነት ቃል እንደምናገር አላቅም። በቃ እንደዚህ አይነት ነገሮችን በቸልታ ባታልፍ ጥሩ ነው። ቸልተኝነት ባበዛ ቁጥር ራስህን ነው እየጎዳህ ያለው። በህይወትህም በቃ እንትን እያልክ ነው የራስህን ሰው። በነገራችን ላይ በትክክለኛው ባህሪ እንደዚህ አይነት ባህሪ ካለ ከባድ ነው፣ በጣም ዋጋ ያስከፍላል። ስለዚህ እንደዚህ አይነት ነገሮችን ቆፍጠን ብለክ ልጅቷን በፍጹም ፊት መስጠትም ምንም ማለትም አያስፈልግም። ውጭልኝ ነው ካንቺ ምንም ፈልገው ነገር የለኝም ውጭልኝ በቃ 4 ነጥብ። ፍፄን ራሱ ይዘህ ታያይዘህ ከፍፄ ጋር እያይዘህ ነበር መላክ የነበረብህ። እዛው ከፈለገ ያግባት ራሱ ማለት ነው። ግን እናንተ እኛ ላይ ስለሆነ ሙድ የምትይዙት ከካሜራ ጀርባ ምናምን ፏፈሽ ናችሁ በቃ እናንተ። ከዛ ነገ ደግሞ ትመጣና ሀይሚዬ ወይ ከኤፍሬም ጋር ከወንድሟ ጋር ትመጣለች፣ ወይ በአዲስ አጀንዳ ትመጣለች፣ ወይ ደግሞ ቤት ሄዳ ይዋየውልህ እኮ ስራህን በቃ አይደል ተቀበልካት እኮ አበባውንም አይደለ ተቀበለ ይሄ ጎረስክላት እኮ ምናምን አይደል ምናምን ብላ ደግሞ ትመጣለች ሀይሚዬ። እና ለማንኛውም ውዶቼ ኧረ በፈጣሪ የቡታጅራ ዩቲዩበሮች ማለት ነው ጨጓራችሁን ልጠው ማለት ነው በእንትን በባዶ ነው የሚያስቀሯችሁ በባዶ ማለት ነውና ፈጣሪ ብቻ ልቦና ይስጣችሁ፣ ወደ ራሳችሁ ይመልሳችሁ። ግን እኔ እያልኳችሁ ያለሁት እስኪ አንድ ሁኑና ቻሌንጅ አድርጉ። ምንድነው በቃችሁ የሚል አይነት ቻሌንጅ ሁላችሁም ከማለቃቀስ ምን ከማለት ወይም በቃችሁ ድራማ ይብቃ እያላችሁ ኮሜንት ብታደርጉት ሁሉንም ቻሌንጅ ብታደርጉ የምሬን ነው ሊቀንሱ ይችላሉ። ወይም ደግሞ ደምድማችሁ አድማርጋችሁ አለማየት ብትችሉ ኑሮ የምር ያ እንትን ይላሉ። አብዛኛው ዩቲዩበር የሚከታተሏቸው የአረብ ሀገር ሴት ነች። አብዛኛው ዩቲዩበር ማለት ነው። ይሄ ኢሮፕ ምናምን ነገር እኮ አሉ፣ የውጭ ሀገርም አሉ። ግን እንደ አብዛኛው ተከታታዮቻቸው እኛ ነን፣ አረብ ሀገር ያለን ሰዎች ነን። ስለዚህ በቃ እያላችሁ ቻሌንጅ አድርጉ። ይመቻችሁ። አታስቡ። እሺ ውዶች።